ምን አይነት ዘመን ነው ዘበነ ድሪቶ ምን አይነት ዘመን ነው ዘበነ ድሪቶ አባቱን ያዘዋል ልጁ ተጎልቶ። እርግጠኛ ነኝ እነዚህ ልጆች የቀረጻቸው ወይ እናት ወይ አባት ወይንም ደግሞ ታላቅ ወንድምና እህት ነው የሚሆነው። በዚህም በዛም የቅርብ ዘመድ ወይንም ቤተሰብ ነው የቀረጸው። ስለዚህ ይህንን ነገር ቀርጻችሁ ፖስት ስታደርጉ እኛ ምን እንድናደርግ ነው? እንድንፈርድባቸው? ውይ ይሄ ትውልድ እኮ ከስልክ ጋር ያለው ነገር ምናምን እያለን በእነዚህ ልጆች ላይ እየፈረደን እንድንሰርባቸውን የተፈለገው የሚመስለው እኮ እንደዚህ ቀርጻችሁ ፖስት ስታደርጉ ለልጆቻችሁ ስልክ ግዙ ተብሎ በመንግስት ደረጃ በህዝብ ደረጃ የታወጀ ነው የሚመስለው። ወደዳችሁም ጠላችሁም ለዚህ ትውልድ ማለትም ለትናንሽ ልጆችም ይሁን ለወጣቱ እንደዚህ እንድንሆን እንደዚህ እንዲሆኑ ያደረግነው እኛው ራሳችን፣ በዋናነት ደግሞ ቤተሰብ ነው። ከአራስ ጀምሮ ከመዋለ ህጻናት ጀምሮ አብዛኛው ልጆች በሚባል ደረጃ ቤት ውስጥ ስልክ አላቸው፣ ታብሌት አላቸው፣ ኮምፒውተር አላቸው፣ ቢያንስ ቲቪ አላቸው። ለዚህ ደግሞ ተጠያቂው ራሱ ቤተሰብ እንጂ ወይ መንግስት ወይንም ደግሞ ሌላ ህዝብ አይደለም። ስለዚህ ልጆቻችሁን እንደዚህ ለሚዲያ ከማጋለጣችሁ በፊት ይሄ ትውልድ እኮ ብላችሁ እንደዚህ ቪዲዮ ቀርጻችሁ ፖስት ከማድረጋችሁ በፊት የራሳችሁን ልጆች ራሳችሁ ብትቆጣጠሩ፣ ራሳችሁ የሚጠቀሙትን ነገር ኮንሱም የሚያደርጉትን ነገር ብትቆጣጠሩ፣ አደብ ብታስገዙ የተሻለ ነው የሚሆነው። ከዛ ውጪ ግን ይሄ ቪዲዮ ለእነሱ እርግማን ነው የሚሆነው።